ዘላለም ፖዝ መንፈራፈሩን ፖዝ ካላደረገ ፍሬኑ ይበጠሳል። ጤና ይስጥልኝ። ዘላለም መንግስቱ ነኝ። ቃለ ሕይወት ሐዋርያትና ነቢያትን አልሾምም እና አላስገለግልም ማለቷን ተከትሎ የአምናለሁ ዘመቻ እኔን ነቢይ አድርጎ እንዳስነሳኝ ሐዋርያ አድርጎ እንዳስነሳኝ አምናለሁ ዘመቻ ተፋፍሟል። እስካሁን ነቢይና ሐዋርያ እንደሆኑ አያምኑም ነበር ማለት ነው። ዕድሜ ለቃለ ሕይወት አሁን አረጋገጡ ማለት ነው። በዚህ ጉዳይ እያንፈራገጠው ያለው ዘላለም ፖዝም መዝፈኑን ቀጥሏል። ማለቂያ ማለቅለቂያ የሌለው ሌላ ቃለ ምልልስም አድርጎ በዚህኛው ስለ እኔ ትዳርም አውርቷል። ይህኛው በፈትነቴ በማሸማቀቅ ዝም ለማሰኘት ድጣማ ዳገት በመጓዝ የሄደበት ርቀት ነው። ገና ከዚህ በኋላም ይሄዳል። እንግዲህ ዘመኑን በቃለ ሕይወት ቤተክርስቲያን ይመስለኛል ካልተሳሳትኩ ይህ ሀሳብ የተነሳው ሐዋርያት ነቢያት የሚባል የለም የሚል ሀሳብ እንደዚህ የሚያገለግሉ አንቀበልም፣ ተቀባይነት አይኖራቸውም፣ ወደ ቃሉ እንድንመለስ እንድናስተምር ያስፈልጋል ብለው የተናገሩ የቤተክርስቲያን መሪ ያሉ እሳቸውንም ከቤተክርስቲያን የሚመለከታቸውን አካል ምን ለማለት ፈልጋቸው ነው ብለን እነሱ ደግሞ ልክ እንደዚህ ለአንተ እድል ሰጥተን ውይይቱን ወደ መሬት እናወርደዋለን እና ይህን ጉዳይ ከሰማ በኋላ አንተም ትንሽ ኃይለ ቃል በተሞላበት ቃል በአንድ ፕሮግራም ላይ ስትናገር ማን ናቸው ምንድን ናቸው የሚል ሀሳብ ያለበት አለና ይህን ጉዳይ ተመልክተው አይተኳል የተንሸራሸረውን ሀሳብ መጀመሪያ እንደው ዝም ብዬ እንዲያው እና ስሾምም በአደባባይ በመጀመሪያ ፕሮፌቲክ ነገር ነው የመጣልኝ ማለት ነው። ትንቢታዊ ድምጽ ነው ከተልኮዬ ጋር የሚሄድ ማለት ነው። በዚህ ቢሮ እንደማገለግል እግዚአብሔር በትውልዱ መሃል ሐዋርያዊ በሆነ ጸጋና ስልጣን እንደሾመኝ እንዳስነሳኝ መጀመሪያ ፕሮፌሲዎች መጡ። ከዛ ቀጥሎ ግን በአደባባይ ማያውቁን ከኢትዮጵያ ውጭ ያሉ አገልጋዮች በ2000 ፈረንጆች ሚሊኒየም ላይ ኤግዚቢሽን ማዕከል በተደረገ ፕሮግራም ፕሮፌቲክ ኤንድ አፖስቶሊክ ቱ ሚሊኒየም ኤንድ ቢዮንድ የሚል ፕሮግራም ነበር እና እዛ ፕሮግራም ላይ ፓስተሮች ወጥተው እየተጸለየላቸው የተወሰኑ ሰዎች ወደፊት ተጠርቶ ተጸለየ። ከዛ ውስጥ 7 ሰዎች ፕሮፌቱ ጠርቶ መድረክ ላይ አውጥቶ እናንተ አፖስቶሊክ ግሬስ አለባችሁ። ከዛን ጊዜ ጀምሮ እኔ ዲክሌር አረኩ ማለት ነው። አመንኩ። ለምን ፕሮፌሲዎች ነበሩኝ፣ ተልኮም ነበረኝ፣ መጽሐፍ ቅዱሳዊ ሐሳብም ያንን የሚያመላክት ስለሆነ ያንን ተከትዬ እየሄድኩ ዲክሌር አረኩኝ። በተቀበልኩት ጸጋ እየሄድኩ ኦርዲኔሽን ደግሞ መንፈሳዊ አባቴ በእኛ ቤተክርስቲያን መጥቶ ኦርዴን እንዳረገኝ ማለት ነው። ስለዚህ የቤተክርስቲያንን ስርዓትም የእግዚአብሔርን ምርጫ ትንቢታዊ ድምፅንም ተከትለን ነው ከተሰጠን መልእክት የተነሳ ሐዋርያዊ ቢሮ ውስጥ እያገለገልን ያለን። አሜሪካ ላስ ቬጋስ ቁጭ ብሎ ከሌ የሚባል ሲል ያ ሰውዬ እኮ የሚኖረው ራሱ የሚኖረው ኑሮ ፈቶ ሚዜውን አግብቶ ገባ ልጆች ወልዶ ከአበሻ ቸርች ጋር መኖር አቀቶት የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። በሽተኛ ነው። ከቀን ወደ ቀን ራሱ የፊቱንና የእንትኑን ስትራክቸር ስታየው በሽታ ውስጡ የሚበላው ካንሰር እንዳለ አንደርስታንድ ታደርጋለህ። የነገር ካንሰር፣ የአይምሮ ካንሰር የምታይበት የአካል እንትን ራሱ ማለት ነው። እንደዚህ አይነት ሰዎችን እየተሰማ እየተወራወርክ ነው አገራዊ መፍትሄ የምታመጣው? ይህን ማሸማቀቅ ከዚህ በፊት ሌሎችም ሞክረውታል። ጀምረው የተዉትን በመተው ኢዮስያስ ኢዮኤልና ወንድሙ ናትናኤል ኢዮኤል ከኤርሚያስ አበበ ጋር ሆነው ሞክረው ነበር። ወንድማማቾቹ መናጆ ሆኑ እንጂ ጠንሳሹ ኤርሚያስ ነበር። ለምን? ታቦቱን ዮናታን አክሊሉን ስለነካውበት ነበር። እሱ በግኖ እነርሱንም ያበገናቸውና መናጆ ያደረጋቸው። ልክ ታቦቱን የነካው ኦዛ እንደተቀሰፈ የምቀሰፍና በዚያው ከሚዲያ የምርቅ መስሏቸው ነበር። ሲያዩ አልተቀሰፍኩም።
እነዚህም ወዲያው ተዉት። ከዚያ የገሊላው ብንያም ሽታዬ ተነሳ። እርሱ ደግሞ ታቦቱ የነበረውን ቆንስላውን ስለነካሁበት ነው። ብንያም ሽታዬ አሁን ታቦት ቀይሯል። አሁን እንዲህ የድሮ የተውሶ ኮሌታውን አውልቆ ቄድር ተጠምቆ የሰንበት የጠላ እየጠጣ ቆንስላ የተባለ ስም ሊጠፋበት ያኔ ቆሎ ይጓረስ ነበር ከነ አቶ ጌትነት ለማ ጋር። እሱም መቀመጫውን አልፎ ወንበሩ እስኪደነዝዘው ድረስ ስለኔ አወራ። ካወራው 4 ዓመት አለፈው። ቪዲዮውን ፖርታብል ሃርድ ድራይቭ ውስጥ አስቀምጨዋለሁ እንጂ እስከ ዛሬም አላየሁትም። ከዚያ ጆንሰን እጅጉ ተከተለና ሸማች ሲያጣ ማሸማቀቂያውን ከመደርደሪያው ላይ አወረደው። ኳሷን ለግቶ ግን ለዘላለም ፖዝ አቀበለው። ዘላለም ፖዝም በስህተት ራሱን ፖዝ በማድረጉ ምክንያት ኳሷ በእግሮቹ መሃል አልፋ ሄደች። ኋላ ተንደፋድፎ ሲመታት ወዴት እንደመታትም እንኳ አላወቀም። ያኔ ብንያም ሽታዬ አፉን በከፈተ ጊዜ ነበር አዎን እኔ ፈትነኝ ያልኩትን ቪዲዮ ያካፈልኩት። 4 ዓመት ሆነው። ጤና ይስጥልኝ። ዘላለም መንግስቱ ነኝ። አምና በፌብሩዋሪ ወር ፌብሩዋሪ 13 2021 ሌሊት በውድቅት ሌሊት ከሌሊቱ 4 AM በእኛ ከሌሊቱ 10 ሰዓት ስልክ ተደወለልኝ። ፌብሩዋሪ 2021 ማለት አሁን 2 ዓመት ሊሆነው 4 ወር ያህል የቀረው። ያንን ሌሊት ለ3 ሆነው ነበር የደወሉልኝ። ስም መጥራት አስፈላጊ አይመስለኝም። በዚያ ሰሞን በዮናታን አክሊሉ የተሳሳቱ ትምህርቶች ወይም ጉዳዮች ላይ አጥብቄ ተናግሬ ነበርና ይህ ጉዳይ ከ3ቱ አንዱን ወይም 2ቱን ወይም 3ቱንም በጣም አበሳጭቷቸው ስለነበር ከላይ ባልኩት ሌሊት ተደጋግሞ ተደወለልኝ። ከ3ቱ ከአንዱ ጋር በዚያው ሰሞን ቀደም ብለን በስልክ ስለ ዮናታን አክሊሉ ስህተቶች አውርተንበት ነበር። ለኔ ስህተቶች ናቸው፣ ለሱ ግን አልነበሩም። ስለዚህ ጉዳይ በዚያ ቪዲዮ ስለተናገርኩ አልደግመውም። ስለ ራሴ መናገር ባያስፈልግም ይህንን 30 ዓመት የሆነው ነገር ስላነሳው የፖዝ የማሸማቀቅ ቀሽም ሙከራው ላይ ቀድሞውኑ መልስ ሰጥቻለሁና ቪዲዮውን መመልከት በቂ ነው እላለሁ። ከሀሌታ ቲቪ ጋር ባደረገው ቆይታ እንደገና ቃለ ሕይወትንና ሚስዮናውያኗን ሲዘለዝል ቆይቷል። ስለ ቤተ ክርስቲያኔም አሁን ስለማመልክባት ቤተ ክርስቲያን ተናግሯልና በዚህ መመለስ ተገቢ ይመስለኛል። ስለ እኔ ከተናገረው 1-2ቱን ብቻ አነሳለሁ። ከሀበሻ ቸርች ጋር መኖር አቅቶት ከሀበሻ ቸርች ጋር መኖር አቅቶት ከሀበሻ ቸርች ጋር መኖር አቅቶት ከሀበሻ ቤተ ክርስቲያን ጋር መኖር አቅቶት ብሏል። እውነት መኖር አቅቶኝ ነበር? እዚህ ሀገር ከመምጣቴ በፊት የሀበሻ ቤተ ክርስቲያን መጋቢ ነበርኩ። እዚህ ሀገር እንደመጣሁም አመልክ የነበርኩት በሀበሻ ቤተ ክርስቲያን ነበር። የቤተ ክርስቲያን አባል ለመሆን መተዳደሪያ ደንብ ጠየቅኩና የተሰጠችኝ 2 ገጽ ብቻ በመሆኗና ያም መተዳደሪያ ደንብ ስላልነበረ አባልነቴን በሌላ ቤተ ክርስቲያን አድርጌ እዚያ በፈረቃ ስለምናመልክ እዚያ ጨርሰን ወደ አበሻ ቤተ ክርስቲያን ደግሞ ሄደን እናመልካለን። ቃል እንዳካፍል እድል ሲሰጠኝ አካፍላለሁ። ለቤተ ክርስቲያኒቱ የጎልማሶች አገልግሎት ብዙ ወራት የፈጁ 3 ኮርሶች ሰጥቻለሁ። አሁንም እየሄድኩ አመልካለሁ፣ ስጋበዝ አገለግላለሁ። ከአበሻ ቤተ ክርስቲያን ጋር መኖር አቅቶት ብሏል ይህ ቀጣፊ። ከሀበሻ ቸርች ጋር መኖር አቅቶት የእሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ከሀበሻ ቸርች ጋር መኖር አቅቶት የእሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ከሀበሻ ቸርች ጋር መኖር አቅቶት የእሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ የእሱ ብጤ ምንም መንፈስ የማያምኑ ፈረንጅ ቸርች እየኖረ ብሏል። 2 ትልልቅ ስህተት ሳተ። የእሱ ብጤ ሲል እኔ በመንፈስ ቅዱስ እንደማላምን ተናገረ። የማመልክባት ቤተ ክርስቲያንም በመንፈስ ቅዱስ እንደማታምን ተናገረ። ልክ ባለፈው ቃለ ምልልሱ ቃለ ሕይወትን የተከሉትን የወንጌል መልእክተኞች በመንፈስ ቅዱስ የማያምኑ ወይም መንፈስ ቅዱስ የለም የሚሉ ብሎ እንደተናገረው ማለት ነው።
የዚችን ቤተ ክርስቲያን ስም ለማጥፋት ብሎ ከጥቂት ሳምንታት በፊት ጆንሰን እጅጉም የውሸት ስም ሰጥቶ የውሸት የማናውቀውን መጋቢዋ አድርጎ የውሸት አድራሻ ፈጥሮ የጸጋ ስጦታዎች ቀርተዋል ብላ የምታምን ቤተ ክርስቲያን ናት የሚያመልክባት ብሎ ጽፎ ነበር። ያንን የጻፈው ደግሞ አንደኛ ቆሮንቶስን ነው እየተማርን ያለነውና የተማርነውን ካጋራው በኋላ ነበር። ለመዋሸት ለምን ይህን ያህል ርቆ መሄድ አስፈለገ? ለመዋሸት እንደነዚህ ያሉ በራሳቸው የማይተማመኑ ሰዎች ውሸት ለመጻፍና ስም ለማጥፋት ለምን ርቀው እንደሚሄዱ መገመት እችላለሁ። መገመት አንዱ የጥቅም ጉዳይ ነው። ሁለተኛው ውሸታምነት ውስጣቸው ስላለ ነው። ሶስተኛ ፍርሃት ነው። ፖዝ አሁን በቃለ ሕይወት በነቢያትና ሐዋርያትንን በሚሉ ሰዎች ላይ የወሰደችው አቋም አበሳጭቶታል፣ አስፈርቶታል። በዚህ አያያዝ ሌሎችም ሊያደርጉ ይችላሉ ብሎ ፈርቷል። ስለዚህ እየተንፈራገጠ ይገኛል። ፖዝ እባክህ ፖዝ አድርግ። እኔም ቤተ ክርስቲያኔም በመንፈስ ቅዱስ እናምናለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ እናምናለን። የጸጋ ስጦታዎች ሁሉ እንዳሉም እናምናለን። ሐሰተኛ ነቢያት እንዳሉም እናምናለን። ሐሰተኛ ሐዋርያት እንዳሉም እናምናለን። ከነዚያ መካከል አንዱ አንተ ነህ፣ ሐሰተኛ ሐዋርያ። የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። ቁጭ ብሎ አቃቤ እምነት ነኝ ይላል ብሏል። ፖዝ ተረጋጋ። እኔ አቃቤ እምነት ነኝ አላልኩም። ማንም ክርስቲያን ግን የክርስትና መካች ወይም መካቴ ክርስትና መሆን አለበት ብዬ አምናለሁ። ይህንንም አስተምራለሁ። እኔንም ይጨምራል። ያ አማኝ ሁሉ ለክርስትና ዘብ መቆም አለበት። ምክንያቱም ክርስትና በማያቋርጥ ወረራ ውስጥ ነው የሚኖረው። በዚህ ጉዳይ የጻፍኩት መጽሐፍ አለ። ከፈለክ ጠይቀኝና እልክልሃለሁ። ክርስቲያን ሁሉ መካቴ ክርስትና ወይም የክርስትና መካች መሆን እንዳለበት አይደለም ቁጭ ብዬ ቆሜም ተንበርክኬም እለዋለሁ። ቁጭ ብሎ አቃቤ እምነት ነኝ ይላል። በሽተኛ ነው። ከቀን ወደ ቀን ራሱ የፊቱንና የእንትኑን ስትራክቸር ስታየው በሽታ ውስጡ የሚበላው ካንሰር እንዳለ አንደርስታንድ ታደርጋለህ። የነገር ካንሰር፣ የአይምሮ ካንሰር የምታይበት የአካል እንትን ራሱ ማለት ነው። እንደዚህ አይነት ሰዎችን እየተሰማ እየተወራወርክ ነው አገራዊ መፍትሄ የምታመጣው። በሽተኛ ነው። ከቀን ወደ ቀን ራሱ የፊቱንና የእንትኑን ስትራክቸር ስታየው በሽታ ውስጡ የሚበላው ካንሰር እንዳለ አንደርስታንድ ታደርጋለህ። የነገር ካንሰር፣ የአይምሮ ካንሰር የምታይበት የአካል እንትን ራሱ ማለት ነው። ሌላው ስለኔ የተናገረው በሽተኛ ነው። ከቀን ወደ ቀን ራሱ የፊቱንና የእንትኑን ስትራክቸር ስታየው በሽታ ውስጡ የሚበላው ካንሰር እንዳለ አንደርስታንድ ታደርጋለህ ብሏል። ስትራክቸር ምን ነበር? እኔ በሽተኛ አይደለሁም ሚስተር ስትራክቸር። አለመሆኔ ደግሞ ከኔ አይደለምና እጅጉን አመስጋኝ ነኝ። የአካልም የአእምሮም የመንፈስም በሽተኛ አይደለሁም። እኔ በዘመኔ ሁሉ የማስታውሰው ሆስፒታል የገባሁበት ቀን የአፍንጫ ሰርን ቀዶ ጥገና ሊደረግልኝ ለሰዓቶች ገብቼ በዚያው ቀን የወጣሁበት ብቻ ነው። ሌላው ዩኒቨርሲቲ ሳለሁ ታምሜ ተጸልዮልኝ ተፈውሻለሁ። ቅጽበታዊ ፈውስ። ይህ መለኮታዊ ፈውስ እንዳለ ስናገር የምጠቅሰው ምሳሌ ነው። ሌላው ደብረ ዘይት ወንጌላዊ ሳለሁ ወባ ይዞኝ ነበር። በቃ የማውቀው የማስታውሰው ይህ ነው። በየ2 ዓመት መነጽር ለማሳደስ አይኔን እታያለሁ። ከዚያ ውጪ ራስ ምታት እንኳ የለኝም። ጉንፋን እንኳ መቼ እንደያዘኝ አላስታውስም። ይህንን የምለው በኩራት ሳይሆን
ከአመስጋኝነት በመነጨ ልብ ነው። ሚስተር ስትራክቸር የአካልም የነገርም በሽታ የለም እኔ ዘንድ። ከኖረ በሽታ የእናንተ ናችሁ። ሐሰተኛ ሐዋርያት፣ ሐሰተኛ ነቢያት፣ አስመሳይና ግብዝ፣ ከርሳምና ለገንዘብ ያደራችሁ የጌታን አካል የምታቆስሉ አጭበርባሪዎች፣ እናንተ እንደ ጭንቁር አካሉን የምትበሉ በሽታዎች የአካሉ በሽታ ስለሆናችሁ የኔም በሽታ ናችሁ። እና ሚስተር ስትራክቸር እኔ በሽተኛ አይደለሁም። የፊቴና የእንትኔ ስትራክቸር ምኑ ጋር እንደተጣመመብህ አላወቅኩም። ስትራክቸር ምን ነበር? መዋቅር? ምናልባት አይን ይሆናል። ሚስተር ስትራክቸር ሰሞኑን ስትራክቸራል ኢንጂነሪንግ ወይም ፍሬም ኮንስትራክሽን እያጠናህ ትመስላለህ። የስትራክቸር ነገር ካነሳ አንድ ነገር ልበል። ስለ አካል መዋቅር ከሆነ የምታወራው የኔ የአካል ውቅር ካንተ በመጠኑ ይለያል። እኔ እስኪርበኝ ቆያለሁ፣ ሳልጠግብ አቆማለሁ። እንዳንተ ቦርጭ የለኝም ሚስተር ስትራክቸር። ኢጎም የለኝም፣ ስልጣንም አልፈልግም። ባለኝ ደስተኛ ነኝ። እንቅልፌ ጣፋጭ ነው። ጊዜ ተባርኳል። ባለፉት 20 ዓመታት ከ20 በላይ መጽሐፎች ጽፌያለሁ፣ የመጽሐፍ ቅዱስ መዝገበ ቃላትን ጨምሮ። ሚስተር ስትራክቸር እኔ ጋር በሽታ የለም። ቢኖርም ያለ እኔ ትልቅ ነገር አይደለም። በሁሉ ያረፍኩ የተሳካልኝ ድንኳን ሰፊ አገልጋይ ነኝ። ዛሬ ወደ ጌታዬ ብጠራ ቁጭት የሌለው ሰው ነኝ። ሚስተር ስትራክቸር ቃለ ሕይወትንና ቆንስላውን በተመለከተ የተናገራቸው ነገሮች አሉ። ባለፈው የቃለ ሕይወት ቤተ ክርስቲያን መስራች ሚስዮናውያን መንፈስ ቅዱስ የለም ብለው ያስተማሩ መሆናቸውን ተናግሮ ነበር። አሁን ደግሞ ከ4ኛ ክፍል በላይ እንዳይማሩ የሚከለክሉ መሆናቸውን ተናግሯል። ይህ ቀጣፊ ሰው ስትመለከተው ኢትዮጵያ ውስጥ እንግዲህ ወደኋላ ሄደ ታሪክ ማየት አለብህ። በተለይ የወንጌል አማኙን ማህበረሰብ ወንጌል አማኙ እንዴት ነው ኢትዮጵያ ውስጥ የኖረው? ምን አይነትስ መልክ ይዞ ነው የተመሰረተው የሰራው? አሁን የጠቀስካት ቤተክርስቲያን ከመጀመሪያዎቹ ቤተክርስቲያኖች አንዷ ናት። የመጀመሪያዎቹ መካነ ኢየሱስ ቀጥሎ እነሱ ናቸው ያሉት። ስለዚህ የመጀመሪያዎቹ ቤተክርስቲያኖች አንዷ ናት። እንዴት ተተከለች? በነማ ተተከለች? ሲመጡ ምን ነበር ይዘው የመጡት? የሆነውስ ነገር በኋላ ወደ አገራዊነት ሲለወጥ ምንድነው የሆነው የሚለው የቤተ ክርስቲያኗ ታሪክ በመጽሐፍም በገድልም የተቀመጠ ስላለ ያንን እያነበብን ነው የምንረዳውም እናውቀውም ማለት ነው። እና ስትመለከተው ሚሽነሪዎቹ ናቸው የተከሉት። ሚሽነሪዎቹ ሲተክሉ ደግሞ ውስጡ በጣም ብዙ የተወሳሰቡ ነገሮች አሉ። ሚሽነሪዎቹ ወንጌሉንና እኛን ለማስነሳት ብቻ አይደለም የመጡት። ከነበሩ አባቶች ስንሰማ እኮ ከ4ኛ ክፍል በላይ እንዳይማሩ ሚሽነሪዎቹ ፈረንጆቹ ይገድቡ ነበር። አገልጋይ እንዳይሆኑ ራሳቸው ወደ ወንጌል ያመጧቸው እንዳይማሩ ያግዷቸው ነበር። ባለፈው የቃለ ሕይወት ቤተ ክርስቲያን መስራች ሚስዮናውያን መንፈስ ቅዱስ የለም ብለው ያስተማሩ መሆናቸውን ተናግሮ ነበር። አሁን ደግሞ ከ4ኛ ክፍል በላይ እንዳይማሩ የሚከለክሉ መሆናቸውን ተናግሯል። ይህ ቀጣፊ ሰው አንደኛ አልከለከሉም፣ ሁለተኛ እስከ 4ኛ ስላስተማሩ ሊመሰገኑ ይገባል። ሶስተኛ ሚስዮናውያኑ እኮ ወንጌል ሊሰብኩ እንጂ ትምህርት ቤት ሊከፍቱ አልመጡም። የአካዳሚ ወይም የሙያ ትምህርት ቤት ሊከፍቱ አልመጡም። በኋላ መጥተው ያንን ያደረጉ አሉ። የተግባረ ዕድ፣ የነርስነት፣ ሌላም የከፈቱ አሉ። እነዚያ ቀዳሚዎቹ ግን እስከ 4ኛ ክፍል ያስተማሩት ከበጎነት የተነሳና አማኞች መጽሐፍ ቅዱሳቸውን ማንበብና መሰረታዊ ዕውቀት እንዲያገኙ ነው። መንግስትም እንኳ አቅሙ ፈቅዶ ያንን ባላደረገበት አካባቢ እኮ ነው ይህንን ያደረጉት። አራተኛ እነዚህ የ4ኛ ክፍል ከጨረሱ በኋላ ወደ ሌላ ቦታ ሄደው ሊማሩ ቢፈልጉ ያግዱ ነበር? ሄደው የተማሩ አሉ እኮ። ስለዚህ ይህ ቀጣፊ ሐዋርያ ነኝ የሚል ሚስተር ስትራክቸር ዘላለም ፖዝ ስም ለማጥፋት መሞከሩ ምን ያህል በጥላቻና በንቀት መርዝ ጢም ብሎ የተሞላ መሆኑን ያሳያል። ሌላው ይህ ሰው የተዘበራረቀበት ሰው ነው። ባለፈው እንዳልኩት ሁላችን ጴንጤ ነን ብሏል። ደግሞም ሁሉን አስተካካዩ ቆንስላው መሆኑን ተናግሯል። የመጀመሪያው ውሸትና ድንቁርና ነው። ሁለተኛው እውነት ነው። ውሸትና ድንቁርና ነው ያልኩት ሁላችን ጴንጤ ነን ያለውን ነው። አይደለንም። ሁላችንም ጴንጤ አይደለንም። በቅርብ እኔ ጴንጤ አይደለሁም ያልኩት ምን ያህል እንዳነጋገረ
ከመቼው ረሳው? ከመቼው? ጴንጤ ማለት ጴንጤቆስጣዊ ማለት ነው። ያንን ያልሆንን ጴንጤ አይደለንም ማለት ነው። ካልሆኑት መካከል አንዷ አሁን ልትዘረጥጣት ስትል ወድቀህ የምትንፈራገጥባት ቃለ ሕይወት ቤተ ክርስቲያን ናት። ሌሎችም ብዙ አሉ። ሁለተኛውና እውነት ነው ያልኩት የቆንስላው ጉዳይ ነው። የመጨረሻ ጥያቄ እንዲሆኑ እያለ በወንጌላዊ ቤተክርስቲያን ውስጥ ቅድምም ብለናል፣ አብሮ መያያዝ ስላለበት ነው። ነቢይ ሲሆኑ ነቢይ የሆኑ ሐዋርያ ሲሆኑ ሐዋርያ የሆኑ ፈውስን የሚሸጡ የሚነግዱ፣ በትናንሽ ብልቃት ዘይት የሚነግዱ ከፍተኛ ኢንቨስትመንት ውስጥ የተገናኞች የምታህል ብልቃት 1000 ብር ዘይት ከሸጥክ ወርቅ መነገድ አያስፈልግም። ለምን? ሰው ምን ያህል እንደሚገዛ እያየን ነውና ይሄ ወንብድና ባለበት ጉዳይ በዚህ ሁኔታ ውስጥ ቤተክርስቲያናቶች እነዚህ ትልልቅ የሚባሉ ቤተክርስቲያናቶች መከላከልስ የለባቸውም? ምኑን ነው የሚከላከል? ይሄ ወንበዴውን መከላከል አይደለም የሚጠበቅባቸው። ምንድነው ማድረግ ያለባቸው? በተቋቋመው ካውንስል ስርዓትና ስልጣን ስር እነሱ አይደሉ እዛ ውስጥ ያሉት ዋና ቤተክርስቲያኖቹ እነሱ አይደሉ ያሉት? በካውንስሉ እኛም አለን አይደል? እነሱም አሉ እኛም አለን። ይሄንን ችግር አምጥቶ መፍታት እንጂ መፍትሄው እከላከላለሁ በሚል ስም ጠላትነት እየዘሩ መንጋን መከላከል የለባቸው። ይሄ ወንብድና ባለበት ጉዳይ በዚህ ሁኔታ ውስጥ ቤተክርስቲያናቶች እነዚህ ትልልቅ የሚባሉ ቤተክርስቲያናቶች መከላከልስ የለባቸውም? ምኑን ነው የሚከላከል? ይሄ ወንበዴውን መከላከል አይደለም የሚጠበቅባቸው። ምንድነው ማድረግ ያለባቸው? በተቋቋመው ካውንስል ስርዓትና ስልጣን ስር እነሱ አይደሉ እዛ ውስጥ ያሉት ዋና ቤተክርስቲያኖቹ እነሱ አይደሉ ያሉት? በካውንስሉ እኛም አለን አይደል? እነሱም አሉ እኛም አለን። ይሄንን ችግር አምጥቶ መፍታት እንጂ መፍትሄው እከላከላለሁ በሚል ስም ጠላትነት እየዘሩ መንጋን መከላከል የለባቸው የሚባሉ ቤተክርስቲያናቶች መከላከልስ የለባቸውም? ምኑን ነው የሚከላከል? ይሄ ወንበዴውን መከላከል አይደለም የሚጠበቅባቸው። ምንድነው ማድረግ ያለባቸው? በተቋቋመው ካውንስል ስርዓትና ስልጣን ስር እነሱ አይደሉ እዛ ውስጥ ያሉት ዋና ቤተክርስቲያኖቹ እነሱ አይደሉ ያሉት? በካውንስሉ እኛም አለን አይደል? እነሱም አሉ እኛም አለን። ቆንስላው ሁሉን አስተካካይ ነው? አዎን፣ ሁሉን በአንድ አግዳሚ ወንበር ያስቀመጠ መሆኑን አረጋግጦልናል። ሰሞኑን አፉን የከፈተባት ቃለ ሕይወት እና እርሱ አንድ ማህበር ውስጥ መገኘታቸው እኮ የአንድ ታሪካዊ ስህተት መስተካከል ነው። እርሱ ሐሰተኛ ሲባል እሪምቧ ብሎ የቃለ ሕይወት መሪዎች ሐዋርያና ነቢይ አንሾምም፣ በእነርሱም አንገለገልም ሲሉ እንዴት ተደርጎ ብሎ የተሳሳቱ መሪዎች ብሎ ግን አብሮ ተስተካክሎ ተቀምጦ መሪ ልሆንም ብሎ እንዴት ይቻላል? እኩያ ካልተደረጉ በቀር ሐሰተኛነቱን ኮምኮ ለማለፍ ይህ ቀጣፊ የተሳሳተ ካለ ቆንስላው ኮሚሽኖች አሉትና እነሱ ፈትሸው ጠይቀው መርምረው ምንም በደል አላገኘንበትም ወይም በሚዛን ተመዝኖ ከብዶ ተገኝቷል 100 ኪሎ ሆኖ አልፏል ብለው የይለፍ ወረቀት እንደሚሰጡት አይነት ነገር ተናግሯል። ይህ እንደዚህ የሚል የተጨበጨበለት አጭበርባሪ ነው ፖዝ። እርሱ ራሱ ግን አስቼ ነበር፣ ይቅርታ ይደረግልኝ ብሎ አይጸጸትም፣ አይናዘዝም፣ ንስሐም አይገባም። ቆንስላው ካለ በቆንስላው በኩል ነው እንደዚህ ያለው ነገር በጓዳ የሚደረገው። በአደባባይ ያስታል፣ በጓዳ ንስሐ ይገባል። አያችሁ፣ ይህ አሳች ለቆንስላው እየተነፈሰ መቆየት ለምን እንደሚሟሟት ይህ ግልጽ ነው። ቆንስላው የአጀንዳው ማሳኪያና የሚፈነጭበት ምቹ ሜዳ ነው። ተንኮል ለትውልድ ነውና ተንኮሉን ለትውልድ የሚዘራበት እርሻ ቆንስላው ነው። ስለዚህ የቆንስላው ነገር ሲነሳ ህመም ይሆንበታል። ሲጨርስ ስለ ቃለ ሕይወትና ስለ ፖዝ ጥቂት ነገሮችን ጨምሬ ጨርሳለሁ። መጀመሪያ ስለ ፖዝ የበግ ለምድ የለበሰ ተኩላ ሳይሆን ያለበሰ ነጣቂ ተኩላ ነው። ያለበሰ የፖዝን ነጣቂ ተኩላነት ለማየት ቁርበቱን መላጥ የለብንም። እርሱም የድፍረቱ ድፍረት አሳችነቱን ለመሸፈን በዓመታት ውስጥ ምንም ሙከራ አላደረገም። ሹል ጥርሱን ያገጠጠ፣ መንታ ምላሱን ያስረዘመ ተናዳፊ መሆኑን ለመደበቅ እንኳ ሲሞክር አናይም። በራሱ ላይ ጎል ያስገባ ሰነፍ ኳስ ተጫዋች ነው ይህ ሰው።
የፖዝን ተኩላነት ለማወቅ አሮጊቷ ያላቸውን አብያተ ክርስቲያናት እንዴት እንደሚዘለዝል ማየቱ ብቻ በቂ ነው። ይህ ሰው ቤተ ክርስቲያንን ሲንቅ ዳርቻ እንደሌለው የሚታወቀው ቤተ ክርስቲያን ብሎ እንኳ አይጠራቸውም። ድርጅት፣ ህብረት ምናምን ነው የሚለው። ቤተ ክርስቲያንን እንደ ኩባንያ ስለሆነ የሚያየው ለዚያ ነው እንደዚያ ብሎ የሚጠራው እና ቤተ ክርስቲያንን የማያከብራት። ካውንስሉ የሆነ ችግር ሲፈጠር ብቻ ፒክ እያደረገ ቢሮ አካባቢ በሚፈጠር ኬዝ ከሌ ሮንግ ነው ከሌ ራይት ነው የሚልም መሆን የለበት። የተቋቋመበትን ዓላማ ፈጻሚ መሆን አለበት። ቢሮ ብቻ መሆን የለበትም። አየህ፣ ትልቅ አገራዊ ኃላፊነት ያለበት ከሎካል ቸርች የወጣ አገራዊ የወንጌል አማኞች ጠንካራ መልክ ሆኖ መገለጥ አለበት። የወንጌል ቤተክርስቲያን አለመቻለ ሁሉም በየፊናው እኔ ነኝ አድራጊው። ካውንስል ምንድነው? ካውንስል የተቋቋመበት ይሄን ሁሉ ሊያስተካክል። ታዲያ ሊያስተካክል ከሆነ ስራው ነው። የስራው ባለቤት ካውንስል ነው። ካውንስሉን ተወያልከ እንዴ ጉዳይ እንዴ? በካውንስል ውስጥ እንስራው ነው። አሁን እኮ ካውንስል ነህ። ካውንስሉን የሚሳደባል አይደል እንዴ? ቆይ ልንገርህ። ካውንስሉን የደረሰላት ብሎ የሚሳደብ እኮ ካውንስል ነህ አንተ። ከካውንስል ውጪ ወጥተህ ትሳደባለህ፣ ትቃወማለህ ምናምን። ትመጣና ደግሞ ካውንስል ትሆናለህ። እንዴ ከሱ እኮ ይኸውልህ፣ ከካውንስል ውጪ ሆነህ ስትሳደብ መፍትሄ አታመጣም። ህገ ደንብ የለውም ወይ? እየተሳደበ ይቅርታ ጠይቆ ተመልሶ ይቻላል ወይ? አዎ፣ ምክንያቱም ይቅርታ መጠየቅ ማለት እኮ ትክክለኛ አካሄድ እኮ ነው። ይቅርታ እንኳን የምንቃወመው ይቅርታ መጠየቅ ከክርስቲያናዊ ስነ ምግባር ነው። ግን ዛሬ ትጠይቃለህ፣ ነገ ትመጣለህ፣ ዛሬ ትጠይቃለህ፣ ነገ ትሳደባለህ። የሆነ ነገር ሲነካ ማለት ነው ካውንስሉ ይወጣል፣ ይሄ ነገር ተገቢ አይደለም ብሎ እነ ፓስተር ጌቲ እኮ ይናገራሉ። ከዛ ደግሞ መቃወም የለብን። ካውንስሉ ራሱን እያደራጀ የሊቃውንት ጉባኤ እየፈጠረ አይደል፣ ኮሚሽን እያቋቋመ ይሄ እንደዚህ አይነት ሰዎችን ጥያቄዎች የሚመልስ ኮሚሽን እያቋቋመ ልክ የሆኑትን ልክ ናቸው ተቀበሏቸው ማለትም አለበት እኮ። አሁን እኮ ሀገሩ ላይ ምን ብቻ ነው ያለው? ጥፋተኛ ነው፣ ወሬ አለ። ለምሳሌ ዘላለም ሐሰተኛ ነው አይደል? አምጣ ማረጋገጫ እና እኔ ሐሰተኛ መሆኔን ካውንስሉ ፈትኖ ሊቃውንቱ ተነጋግረው ከኔም ጋር ቁጭ ብለው እነኚህ ትምህርቶች ልክ አይደለም ብለው አይ እኔ አይደለሁም ያልኩት ብዬ ከዛ በኋላ ኦኬ አንተ ካላልክ እንዴት ነው ይሄ ነገር ታሪኩ እኛ የሰማነው ይሄንን ነው ይሄ ነው ብለን አስረድተን ተስማምተው ካውንስሉ ወጥቶ ምን ማለት አለበት? ሐዋርያው ዘላለም ስተት ነው የተባለው ተነጋግረን በዚህ ጉዳዮች ላይ ስለተማመንን የእግዚአብሔርን ስራ የሚሰራ የእግዚአብሔር መልእክተኛ ነው። ፖዝ ሌሎቹም ነባር አብያተ እምነቶች አሮጊቴ ያልካቸው ቃለ ሕይወት ብቻ አይደለችም፣ በዘመናት ውስጥ ዕድሜ የቆጠሩ ናቸው። መካነ ኢየሱስ፣ መሠረተ ክርስቶስ፣ ቤቴል ሲኖዶስ፣ ሙሉ ወንጌል፣ ብርሃነ ወንጌል፣ ገነት ወዘተርፈ እነዚህ ባንተ የተከፈተ አፍ የሚሰደቡ አይደሉም። ትፋትህን ምራቅህን ጢቅ የምትልባቸው አይደሉም። በስደትና በመከራ ደምቀው ያበሩ በውጣ ውረድና በማግኘትና ማጣት በዚህች አገር ወንጌል የሰበኩና ያገለገሉ አብያተ ክርስቲያናት ናቸው። ባንተና አንተን በመሰሉ አሳቾች ጠላፊነት ስር የሚወድቁ አይደሉም። አንደኛ የማይወድቁበት ምክንያት መንጋውን የሚጠብቅ በቀንና በሌሊት የማያንቀላፋ እረኛ አለ። ደግሞም ሁለተኛ እነዚህ አብያተ ክርስቲያናት በአንተ መለኪያና መስፈሪያ የማይለኩና የማይመዘኑ ጠባቂና መጋቢ ሰዎች አሏቸው፣ መሪዎች አሏቸው። እንደ ጎልያድ 40 ቀንና 40 ሌሊት የምትራገም ሟርተኛ ሟርት ስር የሚወድቁ አይደሉም እነዚህ አብያተ ክርስቲያናት። ስለዚህ አደብ ግዛ። ሟርትህ አይሰራም፣ አስማትህ አይሰራም። የጥቅምህ ምንጭ ይደርቃል። የፊልጵስዩስ ጠንቋዮች የትርፋቸው ምንጭ እንደወጣ ሲያዩ በነ ጳውሎስ ላይ እንደተነሱባቸው ነው የተነሳኸው። ሐዋርያት ሥራ ምዕራፍ 16-19-24 እንደተጻፈው ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። ሕዝቡም አብሮ ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ።
በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው፣ እግራቸውንም በግንድ አጣብቆ ጠረቃቸው ይላል። ይህ ታሪክ ሲጀምር ቁጥር 16 ላይ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን ይላል። ይህ በአንተ ላይ የሚሰራው የሟርተኝነት መንፈስ በዚያች ገረድ እና በአሰሪዎቿ ላይ ይሰራ ከነበረው ጋር አንድና ተመሳሳይ ነው። አንተና እንዳንተ ያሉ ብጤዎች ለገንዘብና ለገንዘብ ብቻ ነው የምትሰሩት። ትሰነጠቃለች ያልካት ቤተ ክርስቲያን ሳትሆን ያንተ ከረጢት እንዳይደርቅ ፍራ። አሁንም እንዲህ እንደ ፌንጣ ከአንድ ሚዲያ ወደ ሌላ፣ ከአንድ ዘመቻ ወደ ሌላ የሚያንፈራግጥህ ይህ ነው፣ ሌላ አይደለም። የጥቅመኝነት እና የሸቃይነት ታሪክህ ነው። ፖዝ ደጋግሞ እንደሚናገረው ኢዮብን ሲሰድብ የአውቶቡስ ተራ ልጅ ነኝ፣ ኢየሱስን ሲሰድብ የአውቶቡስ ተራ ልጅ ነኝ፣ የምካቴ ክርስትና ሰዎችን ሲሰድብ የአውቶቡስ ተራ ልጅ ነኝ እንደሚለው የሰፈር ልጅ ነው። ወሬው የሰፈር፣ ተንኮሉ የሰፈር የዱርዬ፣ ቋንቋው የሰፈር፣ ሎጂኩ የሰፈር የዱርዬ የሆነ ሰው ነው። ብሔራዊ አገራዊ ምናምን ሲል የዱርዬነቱ መሸፈኛ ነው። ቃለ ሕይወት ያወጣችው መግለጫ ለራሷ ማኅበረ ምዕመናን ነው። ከእርሷ ውጭ ያሉት እንደ ሚስተር ስትራክቸር ያሉት ሰዎች ለምን እንደተንጨረጨሩ ግልጽ ነው። ሌሎቹም ተጨምረዋል ከፖዝ በኋላ። ከዚህ በፊት እንደ ዘላለም ፖዝ ያሉ ሐሰተኛ ሐዋርያትና ሐሰተኛ ነቢያትን ሐሰተኞች እያልን በእውነተኛ ማዕረጋቸው የምንጠራ የተወሰንን የስትራክቸር ወይም የመዋቅር ብልሽት ያለን ሰዎች ብቻ ነበርን። ይችን ስትራክቸር ወደድኳት። አሁን ግን ስትራክቸር የሌላቸው መሪዎች የሆኑ ሰዎች ቤተ ክርስቲያንን ወክለው መናገር የሚችሉ አንሾምም፣ አናስገለግልም፣ አንገለገልም የሚሉ ሲመጡ ጭምብሉ ተነሳና ማንነት ታየ። አፍ ሲከፈት እንጥል ታየ። አፉን ሲከፍት ይህ ሰው እንጥሉ ብቻ ሳይሆን ሁሉ ነገሩ ነው የተራቆተና የታየው። ስለ ቃለ ሕይወት ደግሞ ይህን ልበል። ቃለ ሕይወት ልጆች አሏት እና አባባ ወንዳሮና የቀደሙት አባቶች ተኩላ የላቸውም። ሌቦችና አጭበርባሪዎች አልወለዱም። ራሳቸውን ነቢይና ሐዋርያ እያሉ የሚጠሩ በዚህ ጨዋታ የሚጫወቱ በጌታ ሕዝብ ላይ የሚሰለጥኑና የሚነግዱ ሸቃጮች አልወለዱም። በቃለ ሕይወት ውስጥ ያደግን እያየናቸው ያደግነው ዋጋ ከፍለው የማይታክቱ ቀን ወንጌል እየሰበኩ ማታ በሬ ጠምደው የሚያርሱ በወር 2 ብርና 5 ብር እየተላከላቸው ዳር አገር ሄደው ወንጌልን የሰበኩ በእግር 6 ቀን 7 ቀን እየሄዱ ወንጌልን ያካፈሉ የተደበደቡ፣ የታሰሩ፣ የሞቱ በሞታቸው ብዙ ያፈሩ አባቶችን ነው። እነዚህን ነው እየሰማን እያየን ያደግነው። እነዚህ ክፍታፎች አይደሉም። እነዚህ ሸቃዮች አይደሉም። እነዚህን እየሰማ አድገህ እንዴት ነው ሸቃይ የምትሆነው? ልትሆን አትችልም። ቃለ ሕይወት ንቁ ልጆች አሏት። አንዳንድ የተኙ ሊኖሩ ይችላሉ፣ ይነሳሉ። ያንጎላጁ ሊኖሩ ይችላሉ፣ ይባንናሉ። አንዳንድ የሳቱ ሊኖሩ ይችላሉ፣ ይመለሳሉ። ለጥቅም ብለው ራሳቸውን የሸጡ ሰዎችም ሊኖሩ ይችላሉ። እነዚህ ራሳቸውን የሸጡበት ገንዘብ ሲያልቅ ይመለሳሉ። የነቁና በሜዳው በመስኩ ውስጥ በእርሻውና በማሳው ውስጥ ያሉ እልፍና አእላፋት ናቸው። በስነ መለኮት የላቁ፣ በአካዳሚ የላቁ፣ ያልተቀቡ፣ እውነተኛ መልካቸውን ያልደበቁ፣ ጭምብል ያላደረጉ፣ በእርሾ ያልቦኩ፣ ያልተነፉ፣ ለጥቅም ያልተገዙ፣ ለስልጣን የማይንበረከኩ፣ ራሳቸውን በርካሽ ያልሸጡ፣ መጥቶ ከሚሄደው ጋር ያልነፈሱ፣ የማይነፍሱ፣ የበልዓም ልጆች ያልሆኑ ልጆች አሏት። የጀርባ አጥንት ያላቸው መሪዎችም አሏት። ቃለ ሕይወት በቃሉ ላይ የተመሰረተች ናት፣ በአለቱ ላይ የተመሰረተች። ስለዚህ ነፋስ ቢነፍስ፣ ዝናብ ቢዘንብ፣ ጎርፍ ቢመጣ አትናወጥም፣ ተጠርጋ አትሄድም። ጌታ ክርስቶስ እስኪመጣ ድረስ ቃለ ሕይወትን እስካሁን ከሆነችው በላይ ያድርጋት፣ ይጠብቃት፣ ይባርካት፣ ይክበርባት።